ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልን መኮንን። ጤና ይስጥልን ጋሽ ሰሎሞን እንደምን ዋልክ? ሰላም ነህ? እንደምን ዋልክ? ሰላም ነኝ። ክብሩ ይስፋ። እስኪ ፕሮግራማችን ከመቀጠላችን በፊት ዛሬ በዓለም በአውሮፓ መሬት ላይ በተለይ በጀርመን በናዚዎች 6 ሚሊዮን ይሁዶች የተጨፈጨፉበት ቀን ነውና ይህን ተመልክቶ አንድ ሁለት ቃል የምትናገረው ካለ ከዛ ቀጥታ ወደ አሜሪካና ወደ ኢራን ፉክክር እናልፋለን። ትክክል። ይህ የመታወሻ ቀን በመሰረቱ የ6 ሚሊዮን ወገኖቻችን በናዚው ሂትለር ውሳኔ ወደ 3 ዓመት ያህል በተለያዩ የአውሮፓ ሀገራት በጋዝና በተለያዩ የመግደያ ቁሳቁሶች የተገደሉበትና ከዛም ጊዜ ጀምሮ እንደምታየው በየሀገሩ በየዓመቱ በየቦታው ደመቅ ባለ ሁኔታ ሲከበር ቆይቷል። ዛሬ ግን በተለየ ሁኔታ ትንሽ ጊዜያዊ ችግሩን አይቶ በቀላሉም ቢሆን የመታወሻ ቀን በየሀገሩና በየከተማው እየተደረገ ነው። ትላንትና ማታም በኢየሩሳሌም በመካከለኛው ያድ ቫሸም በምንለው ተከብሯል። ይሄ ነገር ከዘርዘር ከአመት ወደ አመት የሚጠበቅ ነው፣ መሆንም ያለበት ነው። እነሱን ካላስተዋስነ እኛ ይሁዳውያን የመባል ሚስጥራችን እሱ ስለሆነ ይህንን መደረግ አለበት የሚል አቋም ነው ያለኝ። አመሰግናለሁ መኮንን። በእውነት 6 ሚሊዮን ሰዎች ጭፍጨፋቸው፣ አገዳደላቸው በይሁዲነታቸው በማንነታቸውና መኮንን ያኔ አገር አልነበረችም፣ እስራኤል አገር አልነበረችም። የእስራኤል አገር አየር ኃይል አልነበረም፣ የእስራኤል የጦር ኃይል አልነበረም። አንዳንድ የበጎ አድራጎች እና ታጋዮች ቢኖሩም ግን በአጠቃላይ በዓለም ያሉ ይሁዲዎች ምንም የሚያደርጉት ነገር የሌላቸው መስሎ ይታያልና ያኔ የነበረውን ሰዓት የይሁዲዎችን ሁኔታና ዛሬ በዓለም ያለውን ይሁዲዎች እስራኤል ተገር ተገንብታ ስታስተያየው ምን ስሜት ይሰማሃል? ሲጀመር ይሁዲ የተባለ በዓለም ላይ እንደምታውቀው ከ15 ሚሊዮን አይበልጥም። ይህ ትልቅ ሕዝብ ለዓለም የሚሰጣቸው ብዙ ጥቅሞች በተለያዩ መስኮች ይታወቃል። በአንጻሩ ግን በዚህ ዓለም ላይ እንደምታየው ከይሁዲ በታች የሚጠላ ሕዝብ የለም። እንደ ሕዝብ አንወደድም። አንቲሴሚት የሚባለው በየትኛውም ቦታ አለ። በተለይ በአውሮፓ በአሁኑ ሰዓት ገኖና ነግሶ ይታያል። ይህም ጥላቻው መስፈርቱን ምንም ባላውቅም ይሁዲ በመሆናችን ብቻ ነው የሚል አቋም አለኝ። በአሁኑ ሰዓት አንተ እንዳልከው ዛሬ ከ1948 ዓመተ ምህረት ጀምሮ መዲናት እስራኤል ከተቋቋመች ጀምሮ ጠንካራ መከላከያ ኃይል አለን፣ ጠንካራ አየር ኃይል አለን። ያም ሆኖ ግን የእስራኤል መመስረት የሚያሰክራቸው በዓለም ላይ እንደ ሕዝብም እንደ ሀገርም በየቦታው ታያለ። ከተቆረቆረች ቀን ጀምሮ እስራኤል እንደ ሀገር እንደ መከላከያ በየቦታው እየተዋጋ ነው። ግን አንዱ ደስ የሚለው መከላከያ ለእስራኤል ሀገር አለኝታና ደጀን ነው በየትኛውም ቦታ። በአሁኑም ሰዓት እንኳ የኢራን መንግስት እስራኤልን አወድማለሁ ስትል በእኛ አየር ኃይል በዚህ ህብረተሰብ በተወለዱ ጀግኖች ፓይለቶች እየተቀጠቀጠና እየወደመ ነው። ፕሮክሲዎችም እንደዚሁ በየመንም ሆነ ሁቲዎች በሊባኖስና በሐማስ በጋዛ እየተቀጠቀጡ ነው። ይሄ ነው የሚደረገው። እስራኤል አትተኛም፣ የእስራኤል ወታደር አይተኛም። የእስራኤል ህዝብ በነጻ ደህንነቱ ጠብቆ እንዲኖር ለዓለም የሚሰጣቸው መስፈርቶች ከፍ እንዲሉ ይሄ ነገር እንዲሆን እስራኤል ለጥሞና እየሰራች ነው። ይሄ ነው መሰለኝ ትልቁ አጀንዳ መሆን ያለበት። ኮሎኔል መኮንን እስቲ ወደ አሁን ወቅታዊ ጦርነት ሁኔታ ልውሰድህና ኢራኖችና አሜሪካ ድርድር እያደረጉ ነበር። እኛም እኮ ተደራዳሪዎች አይደለም፣ ቀጥታ በአሜሪካ አማካኝነት ነው የኛን ፍላጎትና ጥንካሬ ወይ ፍላጎት ለማሟላት። ግን አሁን ያደረጉትን የባህር መዝጋት
ለምን ነው ከጦርነቱ በፊት ያላደረጉት? ከጦርነቱ በፊት ቢዘጉት ኖሮ ምናልባት ጦርነቱም ሌላ መልክ አይይዝም ነበር። ወታደራዊ ስትራቴጂ አመለካከት በዚህ ላይ እንዴት ነው? ለምን አላደረጉም? ለምን አሁን ሆነ ገና? ይኸውልህ ይሄ ቀላል መልስ አለው። መጀመሪያ መውደም የነበረባቸው ነገሮች ነበሩ። መዝጋት አትችልም። ያላቸውን ሚሳይሎች ያላቸውን የወታደራዊ አቅም ካደከምክና ካመንመንክ በኋላ መሆን ያለበት ነው። ይሄም ነው ደረጃውን ጠብቆ መሄድ የነበረበት። ይሄም ነው የተደረገው። ምክንያቱም በዛን ጊዜ ያንን በር በምንዘጋበት ሰዓት የወታደራዊ ዓላማው የሚሆነው ያን በር መዝጋት ነው። ስለዚህ ወታደሮቻችን ለጠላት ቦታ ይሰጡታል። ጠላትም የመጉዳት አቅም ነበረው። ለዛም መሰለኝ እስራኤልም አሜሪካም መጀመሪያ ያደረጉት የአብዮቱ የዚህ የኢራን አብዮታዊ ወታደር መሪዎች ሚሳይሎችንና ተኳሾችና አስተኳሾችን ማሳነትና ማቅጠን ነበር። ይሄ ነው የተደረገው። በአሁኑ ሰዓት ልክ አንተ እንዳልከው ይህ የሆርሙዝ በር ማለፊያ መዘጋቱ ለኢራን ትልቅ ጉዳት እያደረሰባት ነው። በሚገርም ሁኔታ ግን የማናውቀው ዛሬ የምናውቀው በአንድ ቀን እንኳን ከ435 ሚሊዮን ዶላር በላይ ታገኝ ነበር። በወር 13 ሚሊያርድ ዶላር ስታገኝ የነበረችበት በር ነው። ምክንያቱም በዛ በር እሷ ነበር ነዳጅ የምታወጣው። እሷና ሌሎች ሀገራት አሁን ማውጣት አትችልም። ይሄን ጥፋት አይታ መሰለኝ፣ ይሄን የገንዘብ የኢኮኖሚ ውድቀት አይታ መሰለኝ በአሁኑ ሰዓት እንደምታየው ወደ ድርድሩ የሚገባለሁ መለሳለሁ የሚል አባባል አለ። ነገር ግን ኢራን እንደ ሀገር አትታመንም። ምናልባትም ቅድመ ውጊያ ወደ እስራኤል ማድረግ ትችላለች። መከላከያ ሙሉ ዝግጅት አድርጓል። ይሄን ስለምናውቅ እስራኤል በዚህ በኩል አልተኛችም። ኢራን ግን እንደ ሀገር የምታማ አይደለችም። መበቀልም ትፈልጋለች። ውድቀቷን ለመሸፈን ሲባል አንዳንድ ሚሳይሎችን ስለተኩስ እነሷም ይሁን ከኢራንም ሆነ ከሁቲዎች በሂዝባላስ እንደዚህ እንደምታየው ነው። ሂዝባላም ይሁን መተኮስ ይችላሉ እስከ ቴልአቪቭ ድረስ። ይሄን ነገር መከላከያ እና መንግስት በሙሉ አጥኖበት መከላከያ መሳሪያዎች ሙሉ መልስ ለመስጠት ተዘጋጅቷል። ይቀጥላል። ስለዚህ ጦርነቱ አላለቀም። ጦርነቱ ይቀጥላል ማለት ነው። አቶ ተስፋዬ ከኛ ጋር አብሮ ስላለ እስቲም ጥያቄ ሊኖረው ይችላል ላንተ። አቶ ተስፋዬ ያለው እኛ ጋር ነህ? አው የሰማው ነው ወይ አቶ ሽሎሞ? አው የኔ ጥያቄ በእውነት ጋዛን ባስመለከተ ነው። ከሰሞኑ የሚወጡ መረጃዎች እንደሚያሳዩት አንዳንድ የታጠቁ አሸባሪዎች አሁንም ወደ ጦር ሰራዊቱ የመጠጋትና የተለያዩ ሽብር ክስተቶችን ለማድረግ ጥረት እያደረጉ ነው። ያው ጦር ሰራዊቱም እየመለሰ ነው። ከሰሞኑም እንደዚሁ በጣም ብዛት ያላቸው አሸባሪዎች እንደተደመሰሱ ነው የሚያሳየው። በጋዛ በአሁን ሰዓት በምን ሰዓት ላይ ትገኛለች ጋዛ ኮሎኔል? እስኪ መጀመሪያ ወደ ሊባኖስ ልውሰድህና ሊባኖስ ውስጥ በደቡብ ሊባኖስ የሚካሄደው በተለይ በቤንጅቢል በሚባለው ከተማ ትልቅ ውጊያ እየተደረገ ነው። ይህ ከተማ ወታደራዊ መከላከያ ከቦታል። በቅርብ ቀናቶች ውስጥ ይሄን ስራውን ሰርቶ ይወጣል ማለት ነው። ያ ቦታ የታወቀና ብዙ ሺዎች ብዙ ቴሮሪስቶች የሚኖሩበት ነው። በአሁኑ ሰዓት እንኳን ከ200 በላይ ቴሮሪስቶች የተገደሉበት ብዙ ጊዜ ፈተና የሰጠን ሰፈር ነበር። እሱም እየተመነጠረ ነው። ሊባኖስ እንደ ሀገር በጣም በሚገርም ሁኔታ ከእስራኤል ጋር ስምምነት ለማድረግ ዛሬ መሰለኝ በአሜሪካ ውስጥ ድርድር ይጀምራሉ። ይህ የሚያሳየው ሂዝባላ እንደ ድርጅት እንደ ቴሮሪስት ድርጅት የኢራንን ተልእኮ ተቀብሎ ብቻውን የቀረ ከጎደና ወድቆ የቀረ ድርጅት መስሎ ይታያል። በአሁኑ ሰዓት በኢራን በኩል የሚመጣ ገንዘብ የለም። ኢራን ለራሷ ገንዘብ የላትም። ሂዝባላ እንደ ድርጅት እየተቀጠቀጠ ነው። በሀገር በኩል ደግሞ ሊባኖስ ከእስራኤል ጋር የምታደርገው ድርድር ይህ ለሺዎቹ ለሂዝባላ ትልቅ ውድቀት ነው። እኔ እንደሚመስለኝ ከሆነ ይህ ድርድር ውጤት ይኖረዋል። በዓለም አቀፋዊ ሁኔታም ቢሆን ቅቡልና ስለሚኖረው ይህ ነገር ይቀጥላል። ግን አቶ መኮንን ወደ አዛ ከመቀጠል በፊት እዚህ ላይ ናኢም ካሰም የሂዝቦላ ዋና ጸሐፊ ወይም ናስራላን የቀየረው ግን እሱ የሚለው እንዴት ነው ሊባኖን አሁን ያለውን ድርድሩን ካላቆመች
ብዙ ችግር ሊባኖስ ውስጥ ይፈጠራል እያሉ በጣም እያስፈራሩ ነው ያለው። ምን ያህል ያ የሚያስፈራሩት ባለፈው ሳምንት መፈንቅለ መንግስት ማድረግ ሞክረው ነበር ውስጣዊ ችግራቸውን ለማጠናከርና ውስጣዊ ችግራቸውን ለመፍታት ወይም ራሳቸውን ለማደራጀት የሚያደርጉትን ፕሮፓጋንዳ ነው። በአሁኑ ሰዓት የሊባኖስ ህዝብ ማን እንደሚጎዳው ጠንቅቆ ያውቃል። የኢራን ሁኔታ እያለቀላት ነው። የሊባኖስ መንግስትና የሊባኖስ ህዝብ ትልቅ ጉዳት ያደረሰባቸው ኢራንና ሂዝቦላ የሚባለው ድርጅት ስለሆነ በዛ በኩል በቁጥር እነሱ በዛ ስለሚሉ መፈንቅለ መንግስት ለማድረግ ሞክረው ነበር። በተለይ ግን የፓርላመንቱ አባል የሆኑት ኤልያስ ቤር የሚባሉት በእሳቸው ላይ ትልቅ ተጽዕኖ አለ። በአሁኑ ሰዓት በአረባት ሀገራት ውስጥ ይሄን ነገር እንዲተው ያ የውስጣቸው ውስጣዊ ችግራቸው ነው። ዞሮ ዞሮ እኛን የምንፈልገው ሂዝቦላ በዛ በኩል በሰሜን በኩል ባሉ ሰፈሮቻችን ላይ የሆነም እንዳይተኩስ እንዳይጎዳና ሰላማቸው እንዲጠበቅ ነው። ስለዚህ በዛ በኩል የሊባኖስ መንግስት እና በሂዝቦላ በኩል ፉክክር እንዳለ ይታወቃል። ከአሁኑ ግን የእስራኤል መንግስት ለሊባኖስ መንግስት ትልቅ ውለታ እየዋለችለት ነው። ምክንያቱም ይህን ድርጅት እያዳከመችና እያደቀቀችለት ነው። ከእንግዲህ በኋላ የሚሆነው የሊባኖስ መንግስትና የሊባኖስ ጦር ኃይል ይህን ድርጊት ለመፈጸም ጠንክሮ መስራት አለበት ማለት ነው። ኦኬ፣ ወደ አዛ ወደ አዛ ስመለስ በአሁኑ ሰዓት አንደኛ ሀማስ ትጥቁን ለመፍታትና አንዳንድ መሳሪያዎችን ለማስረከብ ዝግጁ መሆኑ ታውቋል። በተለይ ግን ይህ ጊዜያዊ መንግስት እስኪቋቋምና እስኪንቀሳቀሱ እነሱ የጠየቁት አንዳንድ እንዴት ነው ኤግዳክ የሚባለው ወይም ትንንሽ መሳሪያዎች ይኑሩን የሚል አባባል አለ። ያም በድርድር የሚፈታ መሰለኝ። በዛም በኩል ጋሽ ተስፋዬ ደህና ነገሮች እየተሰሙ ነው። በተለይ አንዳንድ አደራዳሪ ሀገራት የራቋቸው የቅራት ጋቱ ኮማንድ በስ አባላት የነበሩ በተለይ እንደ ስፔን የምንላት ሀገር በዚህ ውስጥ ወጥታለች። በዛም በኩል የእስራኤል መንግስት ለጊዜው ቸላ ቢለውም የሰሜኑን በኩል የሊባኖስን በኩል ከቋጨን በኋላ እና የኢራኑን አንድ ነገር ካዛዝነ ወደዛ በኩል ተመልሰን በዛም በኩል ደህና የሚሄድ መስሎ ይታየኛል። ግን የጊዜው ሁኔታ ነው። ዞሮ ዞሮ ሐማስ ይጠፋል ከሀገር አይጠፋም። ዞሮ ዞሮ ሂዝቦላ ይጠፋል አይጠፋም። ኢራን ውስጥ የአብዮቱ ጓድ ይኖራል። ስለዚህ እኛ የምንፈልገው ግን ይህ የሚኖረው አካል ደካማ ሆኖ አቅምና ጉልበት የሌለው እስራኤልን በማይጎዳበት ደረጃ እንዲንቀሳቀስ እንጂ የመጀመሪያውን ጥይት ወይም የመጨረሻውን ሚሳይልና ጥይት እናወጣለን የሚል አባባል ለእስራኤል መንግስትም ለእስራኤል መከላከያም የላቸውም። በዚህ ሁኔታ ነው የምንገኘው። ኦኬ፣ አንድ መጨረሻ ጥያቄ ኮሎኔል መኮንን፣ ሂዝቦላን ትንሽ የመናቅ ሁኔታ እያሳየን አይደለም? ሂዝቦላ ባለፈው ከከፍተኛው ጦርነት በኋላ ሂዝቦላን ቀጥቅጠናን ወቅተናን ደብድበናን እያልን ግን አሁን ሂዝቦላ እያሳየው ያለው ጥንካሬ ትንሽ ሁላችን የሚሆን አስደንቆናልና አሁን ባለንበት ሁኔታ ሂዝቦላን የጦር መሳሪያውን በቀላሉ ሊፈታ ይችላል ብለህ ታስባለህ ማለት ነው? ያለፈውና ያሁኑ ልዩ ነው። በአሁኑ ሰዓት አንደኛ ቦታ ይዘናል። እስከ ቤንጅብል ያልኩ በጣም ብዙ ስንት ኪሎ በነገራችን ላይ ከደንበራችን ስንት ኪሎ ሜትር ነው አሁን የኛ መከላከያ ያለበት? እስከ 10 ኪሎ ሜትር ነው። ቤንጅብል ግን ከኛ ከ7 እስከ 8 ኪሎ ሜትር ናት። ስለዚህ በዛ በኩል በተለይ በሚያሰጋው በኩል ትልቅ ውጊያ እየተደረገ ነው። እስከ 10 ኪሎ ሜትር ድረስ እስከ ሊታኒ ድረስ ወታደሮቻችን ተቀምጠዋል። በዛ በኩል የተለያዩ ቦታዎች መድብደን እስከ 15 ቦታዎች ከአምስቱ ተጨማሪ ባለፈው ከያዝናቸው ቦታዎች 15 ተጨምረው መከላከያ ይቆያል። ይሄ የሚቆይበት ምክንያት አንደኛ የሊባኖስ መንግስትና የሊባኖስ ወታደር ጠንክሮ ስራውን እንዲሰራ ነው። ካልሆነ ግን መከላከያ እንደሚረዳና የሂዝቦላ አባል ትጥቁን እንዲፈታ በተለያዩ መንገዶች ይረዳል ማለት ነው። ኦኬ፣ ስለዚህ በዛ በኩል መናቅ ሳይሆን ጠላት አይናቅም። ደህና ስራ እየሰራን ነው የምለው። ኦኬ፣ ኮሎኔል መኮንን በጣም እናመሰግናለን። በእርግጥ የሁላችንም ቢሆን ፍላጎት በተለይ የሰሜኑ አካባቢና እስራኤል ሀገር
ነፃ ኑሮ እንድንኖርና ምንም ስጋት አልባ የሂዝቦላ የጦር መሳሪያ መፍታትና በተለይ የሊባኖስ አዲሱ መንግስት አሁን ያለው መንግስት ሂዝቦላን ጦር መሳሪያውን ለማስፈታት የሚያደርገው ለራሳቸው ሲሉ እንጂ ለኛ ብለው አይደለም። ግን ያን ካደረጉ በእውነት ጥሩ ነገር ነው ብዬ አስባለሁ። ለማንኛውም ቢሆን ተደራዳሪዎቻችን ደግሞ ጥሩ ውጤት እንደሚያመጡልን ተስፋ እናደርጋለን። እግዚአብሔር እርዳቸው እንላለን። እናመሰግናለን መኮንን። እኔም በጣም አመሰግናለሁ ጋሽ ለሞ። ደህና ቆይ። ኦኬ